ይሆናል ማለት ነው። ግን ከዛው ጋር እጥፍዬ አንቺ ከባድ ነሽ፣ አንቺ ከባድ ነሽ እናቴ፣ አንቺ ከባድ ነሽ እንዴ! አንቺ ከባድ ነው። አንቺ በአላም ምን ታስፈልጊ? ሴት ነሽ፣ ሴት ነሽ፣ ወንድ ነሽ ነው እሱ ራሱ ይጣራል። ባይዘዊ በነገራችን ላይ ቤኪ ደናደርግ ሰላም ናለ እንዴት ነው? ይኸውላችሁ እዚህ ውስጥ ያላችሁ 3000 ምናምን ሰዎች ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ለእውነትና እውነት እንድትቆሙ እፈልጋለሁ። ወንድሜ ቶሚ ላይ የተደረገው ዘመቻ በጣም አስጸያፊ ዘመቻ ስለሆነ ሁላችሁም ይሄንን ዘመቻ እንድትቃወሙና ቤኪ በሰራው ቪዲዮ ላይ ሁላችሁም እየገባችሁ ሪፖስት እና ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለሌላ ሰው አድርሱ። ሁላችሁም በቻላችሁት መጠን ለወንድማችን ለቶሚ ፍትህ ጠይቁ። ቶሚ ማለት ኢትዮ ኤርትራ ጦርነት ጊዜ ሄዶ ገና በልጅነቱ በ16 ዓመት ሀገር በሻቢያ ስትወረር ኢትዮጵያ የምትባለውን ሀገር ለማስከበር ከፍተኛ የሆነ ዋጋ እየከፈለ ኤርትራ ምድር ውስጥ ከኮሎኔል በዛብህ ጴጥሮስ ጋር አብሮ እየታሰረ እንዲረሸን ስም ዝርዝሩ የወጣ በጣም ዋጋ እየከፈለ ኢትዮጵያ ለምትባለው ሀገር ዋጋ ከፍሎ ኢትዮጵያ ግን ለሱ ምንም አይነት ምላሽ አጸፋ ያልሰጠች የምንወደውና የምናከብረው ወንድማችን ነው። ወደኛ ደግሞ ስንመጣ ለሀዲያ ልጆች አባታችንም ወንድማችንም ሰብሳቢያችንም መመኪያችንም ነው። ሙስሊሙም ክርስቲያኑም ዱዓ እያደረግን እየጸለይን እግዚአብሔር ምህረት እንዲያደርግለት እድሜውን እንዲያረዝም አሁን ተሽሎት ጥሩ ጤና ላይ ሲመለስ ነን ሀዲያ የሆናችሁ ሰዎች በቶሚ ላይ በእጃዙር በቀደም የሰራችሁት ጌም አልሳካ ሲላችሁ በዓለም አደባባይ ላይ ጌሙን ሮቴት ስታደርጉ ጌሙ ላይ ስለተሸነፋችሁ እነ ሊያሾ የተለያዩ ሾዎች መጥተው ጌማችሁን ቁማር ስለበሏችሁ ብዙዎቹም ሰዎች አይተው ስታደርጉ የነበረውን ግፍ እኛ እንደ ኢትዮጵያ እንደ ሀዲያ ሁለቱም ወንድምና እህት ናቸው። በሁለቱ መሀል ላይ የተፈጠረውን ነገር እንፍታ ብለን በየዋህነትና በቅንነት ስንሄድ እህታችን ዋንትያ እናትህን ትተህ እኔም ፕሮቴክት ስላላደረከኝ ተሰምቶኝ ነው እንጂ አልጠየከኝም፣ ግን በሌላ እህታችን አማካኝነት የጠየቀኝ መስሎኝ ነበረ ስትል እህታችን መታ ደግሞ አልጠየቃትም ብላ ምላሽ ስትሰጥ ቁማር ስትበሉ እንደነ እንቁርቲ አይነት ባሎቻችሁን ያሳበዳችሁ ከአሜሪካ በስሊፐር ኢትዮጵያ ያስገባችሁ የወለዳችሁትን ልጅ ኢትዮጵያ ኤርፖርት ላይ ወስዳችሁ ጥላችሁ የመጣችሁ 24 ሰዓት በሙሉ ቁጭ ብላችሁ መተዳደሪያችሁ የሆነ ሶሻል ሚዲያ ላይ ወንድምና እህቶችን የምታጠለሹ እንደነ ዮኒ ማኛ አይነት ሀገር ቤት መግባት ያልቻላችሁ ወንድማችሁን ያልቀበራችሁ ብሔርና ብሔር የምታዋጉ እኛ ሀዲያ ነን። ከሁሉም ብሔር ጋር በሰላም በፍቅር የምንኖር የሰላም አምባሳደር የሆንን ክፍለ ዘመኑን የምንመጥን ሀዲያዎች ነን። ሶሻል ሚዲያን በአግባብ ነው የምንጠቀመው። እህታችን ዋንትያ ላይና ወንድማችን ቤኪ ላይ የነበረው ነገር አልቋል። ዋንትያም ደግሞ ክሬተር አይደለሽም፣ ክሬት ማድረግ አትችም፣ ኮንቴክት የለሽም። ኮንቴክት ስለሌለሽ መተዳደሪያሽ ቲክታክ ነው። 1 ፍላወር 2 ፍላወር ነው፣ ዶናት ነው። ጠብቀሽ የሄድሽው ነገር አልተሳካም። ፕሮሞሽን ልናሰራሽ አይደለም። ወንድማችን ቤኪ 7 አህጉር አቋርጦ ከሄደበት ቦታ በሰላም ስለገባ ነው ወደ ሀዲያ ሆሳና የብሔር ብሔረሰቦች ቀን ለማክበር ነው የመጣው። የብሔር ብሔረሰቦች ቀን ለማክበር ሲመጣ ደግሞ ማስታወቂያ የሚሰራበት ጊዜ አይደለም፣ ገንዘብ የሚሰራበት ጊዜ አይደለም። በዓሉን ለማየት ነው የሄድሽው። የሀዲያ ሆሳና ማሊያ ስለነበርሽ 250 ሺህ ብር እንድንከፍልሽ ጠይቀሽ እሱን ስላላገኘሽ በተዘዋዋሪ መንገድ መጥተሽ ስማችንን ማጥፋት አልነበረብሽም። ይሄም የሰራሽው ሮንግ እንደሆነ አውቀሽ በህዝብ አደባባይ ሶሪ ብለሻል። ቤኪ ይቅርታ ብለሻል። ሁሉም ሰው በሚያይበት መልኩ ይቅርታ ጠይቀሻል። አሁንም መጥተሽ ወንድሜ ቶሚ ላይ የሰራሽው ነገር ይቅርታ እንድትጠይቂ ነው። ይቅርታ እንድትጠይቂ ነው የምንፈልገው። ወንድማችን ቶሚ ጀርመን ሀገር ከሄደ አንቺ ከመወለድሽ በፊት ነው። በኢትዮ ኤርትራ ጦርነት ጊዜ ነው። አንቺ የወለድሽው መቼ ነው? የተወለድሽው መቼ ነው? አራዳ ምድብ ችሎት ላይ እኮ የአንቺ ጉዳይ ውሳኔ አግኝቷል። ውሳኔ ያገኘ ተደፍሬ አይደለም የኢኮኖሚ ችግር ነው ብለሽ ኤቢኤስ ላይ ይቅርታ የጠየቅሽው አንቺ ተመልሰሽ መተሽ ደግሞ ወንድሜን ለወንድሙ ስለቆመ 57 ሺህ ሰው ባለበት መሀል ላይ ሁላችሁም አድማችሁ
ፖሊስ ባልፈረደበት፣ ፖሊስ ክስ ባልከሰሰው፣ ፍርድ ቤት ባልፈረደበት እንቁርቲ ደፋሪ ነክ ስትል ከሳሽ መርማሪ እንኳን ቢሆን እጅ ተፍንጅ ሲስ ተጠርጣሪ ነው እንጂ ከሳሽ መርማሪ ባላየው ጉዳይ ላይ ፍርድ ባልተሰጠው ጉዳይ ላይ ደፋሪ ብለሽ ለምን ትያለሽ? ሆኖስ ቢሆን እህትና ወንድም ሆነን ማስታረቅ ነበረብን ላለው ለቶሚ የሰጣችሁት አጸፋዊ ምላሽ የሚገባው አይደለም። ሁላችሁም ኢትዮጵያዊና ኤርትራውያን ቶሚ ወንድማችን ላይ የተሰራውን ግፍ፣ ቶሚ ወንድማችን ላይ እየተደረገ ያለውን ግፍ እንድትቃወሙ በአክብሮት እጠይቃችኋለሁ። እኛ ኢትዮጵያ በምትባልበት ሀገር ላይ በሰላም በፍቅር የምንኖር በብሔር እኩልነትና በሃይማኖት እኩልነት የምናምን ሀዲያዎች ነን። ስላዳመጣችሁኝ አመሰግናለሁ። ቤኪ ወንድማችን እንግዲህ ምንም በጣም ነው ያመሰግነው እና ቴንኪው ሶ ማች አመሰግናለሁ ሁላችሁንም። ቴንኪው ማሪ። አሁን እኔ ምለው ኔስ ሀዲዮሲ መቶሽ መጨስ ሀዲዮሲ ከከማን ሙሉማን ነምት ከቪዲዮ መጣጋ ኮፒሊንግ እሱ ወጨሙካ ነው ሜማና ሞኮ ስንት ሰው ነው ትንሽ ዌልካም ማይ ብራዘር እና ሁላችሁም ሂዱና ቶሎ በሉ ቀቅሰቀምጣጋ ቪዲዮን ኮፒሊንግ አድርጋችሁ ቶሚ እንደዚህ አይነት ነገር እንደሌለ የሶስት ልጅ አባት እንደሆነ ሰዎች እንዲያውቁ፣ ምክንያቱም ብዙ ሰው ጋር እንደደረሰ ስለደረሰ ማለት ይሄን ቪዲዮ ቶሚ ደፋዲ አድርጎ ነው ያወሩት። ኦልሬዲ ቪዲዮ የሰራው ፌመስ ሰዎች ናቸው። ቶሚን አያስጠይቅም፣ ያስጠይቃል፣ አያስጠይቅምም፣ ሊጠይቅም የሚመጣ ሰው የለም። ምክንያቱም ከዚህ በፊትም የነበረ ሰው ነገሩ በፍርድ ቤት ያለቀ ነገሩን በፍርድ ቤት የጨረሱት ይሄንን ነገር ደግሞ ቶሚ ነው እንደዚህ ብሎ የደፈረ አንሶ ብትደፈሪስ ምን ታመጫለሽ ብሎ እየተናገረው የዛኔም የደፈረ ሰው ነው ብሎ ነው ቪዲዮ እየሰሩ ያሉትና በማያስጠይቅ ነገር ነው፣ ግን ስም በማጥፋት እነሱን ሊያስጠይቃቸው ይችላል። ስለዚህ እባካችሁ ኒኦሲ ከከማን ሁንድም ሪፖስት አለ ኮፒሊንግ አለ ዱታ አለ በሽልማንን አፎሲሴ ዮማን ማምጣ ሚሶይ ካራሳ በጢም መስወለስ ሁንድም ቪዲዮ በንቶ ትንሽ የኔ አባት እንዴት ነሽ? መልካም ነው ቴዲ። ቤኪ እንዴት ነህ? መልካም ነው ወይ? ሰላም ነው ወይ? ደህና ነኝ እግዚአብሔር ይመስገን። ያን ነገር አለም ያን ነገር ረስተናል። ሌላ አዲስ ነገር የማያውቀውን አንድ ወንድማችንን ነው የዋንትያ ደፋሪ ምናምን ብሎ ቪዲዮ እየሰሩ እና ዮናስ በጣም ብዙ ቦታ ሲያደርሱ እኛም ለዚህ መልስ እየሰጣን ነው። ይሄ ሰውዬ ቶሚ ይባላል። እንግዲህ ከዚህ በፊት ለኢትዮጵያ ለሀገር መከላከያ ጊዜ ሰጥቶ በጣም ብዙ ጊዜ መከላከያ ላይ የቆየ ከ12 ዓመት በላይ ከዛ በኋላ ደግሞ ጀርመን ሀገር ላይ ሄዶ ጀርመን ሀገር የራሱን ትዳር መስርተው 3 ልጅ ያለው ታሞ ሐኪም ቤት የሚገኝ ወንድማችንን እንደዚህ ስሙን እያጠላሹ ሲመጡ ይህንን መልስ ነው ቪዲዮ ሰርቼ ሰዎች ኮፒ ሊንክ እንዳያደርጉና ለሰዎች እንድደርስ ብዙ ቫይራል ወጥተዋልና ይህንን ነው እያወራን ያለ ነው። ባለፈውም አታውራ ብለህ ስለተናገርክ በዛ ጉዳይ ላይ ጨርሰናል። እናውራም እሱን ነገር በቃ ቤኪዬ፣ እኔ አንድ ነገር ልንገርህ። አንተ መልካም ሰው ነህ፣ ብዙ ሰው የተረዳበት ሰው ቦታ ላይ የተገኘ ሰው የሚታገዝ ቦታ ላይ ስለተገኘ አከብረሃለሁ። በቃ ከዚህ ይሄ ጫጫታ እኮ 1 ወይም 2 ቀን ነው የሚቆየው። መልካምነት ግን ለዘላለም ነው የሚቆየው። መልካምነት ለዘላለም ነው የሚቆየው። አንተም የምትገዳደራት ሴት ዋንትያም ብትሆን መልካም ነገር ያደረገች ልጅ ነች። ስለዚህ ሁላችሁም ተዉት፣ በቃ ተዉትና ውጡ፣ ከዛ ውስጥ ውጡ። ግድ የለህም። በቀደም እንዳልኩ እኔ ትልቅ ሰው ነኝ። እውነቴን ነው የምልህ። እንደ አባት ልነግር እችላለሁ። ቱ ቢ ኦነስት አባትም ወጥቼ ይሄን ስናገር በኩራት አይደለም ወይ ሽማግሌ ሊሆን ይችላሉ። ግን ተው፣ ግድ የለህም። ተው፣ ይሄን ነገር ውጣ፣ ከዚህ ውስጥ ውጣና ትንሽ ተረጋጋ። እግዚአብሔር ይረዳሃል። እግዚአብሔር ነው እኮ እዚህ ጋር ያደረሰ። ኧረ ምንም ችግር የለውም ቶም። እኔ እንደዚህ አይነት ፊሊንግ የለኝም። ከእሷ ጋር መጨረስ ያለብንን ነገር እንጨርሳለን። ይሄም ደግሞ እሷም ደግሞ እንደዚህ አታስወራም። እርግጠኛ ነኝ ፖለቲከኞች ለፖለቲካ እንዲመቻቸው ብሎ ነው ይህንን ነገር የሚሰሩትና ዋንትያ እንደዚህ ብላችሁ አውሩ፣ እንደዚህ ስለኔ መጥፎ ነገር ስላወራ አውሩ ብላ አታወራም። እርግጠኛ ነኝ እግዚአብሔርን። ዋንትያ ምንም የምታውቅ ልጅ አይደለችም። ብዙም እንደዚህ አስረው መፍታት ምናምን አታውቅም። መሀል ላይ ያለ ሰው ነው ሂጂ፣ ይሄን አውሪ፣ እንደዚህ አድርጊ፣ ይሄን አውሪ ምናምን የሚባለው ይዛን ቀን ራሱ ያስታውቃልና እሷም እንደዚህ ብለህ ታወራለች ብዬ አላስብም። በእሷ ጉዳይ ኦልሬዲ ጨርሰናል። እሷ የምትጠይቀው ጥያቄ ካለ ማለት ለመስጣት አይ አም ሬዲ
አትዘጋጅ። መልስ መስጠት አያስፈልግህም። መልስ ሳይሆን እሷ የምትጠይቀኝ ነገር ካለ እንደዚህ በዚህ ነገር ፈልጋለሁ የምትለኝ ከሆነ ስፋይን ጠይቅኝና መልስልሻለሁ ብያለሁ። ከዛ ውጭ ግን ስለ እሷ አውጥቼ አላወራም፣ መጥፎ ነገርም አላወራም። መጨረስ ካለብን የምንጨርስበት ቦታ ላይ እንጨርሳለን። ግን ለወንድማችን የሰጡት አጸፋዊ ምላሽ በጣም የሚደብር ነው። አንተ አሁን ልጆች አሉክ፣ ሚስት አለክ። አንድ ባለትዳርን እንደዚህ ብሎ ሌላ ሰዎች ቪዲዮ እንዲሰሩ ምክንያት ብትሆን እንዴት ትሆናል? እነዚህ ይሄ ሰውዬ አሁን ታሞ ከሆስፒታል ከወጣ በትንሽ ጊዜ ነው ላሳየ ቪዲዮ ላይ አይደልና በጣም እሷ ምንም አላለም። እንዴት ነው እንደዚህ የሆነው ብሎ ነው ያወራ። ቶሚ ማለት ይሄ ነው። እዚህ ጋር ቪዲዮ ላይ ሜንሽን አድርጌያለሁና ይሄ ሰውዬ ነው እንግዲህ ቶሚ ማለት ይሄ ነው። ቶሚ ታሞ ከሐኪም ቤት ከወጣ ራሱ በቅርቡ ነው። ይሄ ነው ቶሚ ማለት። በቂ እዛ እኮ ስትሄድ ሁሉ አውቃለሁ። ታውቃለህ አለ። አዎ በቃ አንተ አዲስ አበባ ሆነህ ስትረዳ ሁሉ አውቃለሁ። ታውቃለህ በእናንተ ብሔረሰብ እኮ ሰው 1 ሚሊዮን አይደለም 7-8 ሚሊዮን የሚረዳበትን ጊዜ አይቻለሁኝ። ወደ አንተ ቤትም የመጣሁት እንደውም ሰው እንዲረዳልኝ ብዬ ነው። እውነት ለመናገር እንደውም በዛ ጊዜ ባሰበበት ጊዜ አንተ ኢትዮጵያ ገባ ምናምንና ያ አልሆነም። ግን ያ አይደለም አንተ ስለረዳኝ ስላልረዳኝ ምናምን አይደለም። ግን ምንድነው የሚሆነው ነገር መሰላችሁ? አሁን እንደ ኢትዮጵያውያን መረዳት ደቡብ ብሔር ምናምን አይደለም። እኔ ብዙ ቪዲዮዎች አላወጣሁኝም፣ የተወሰነው ቪዲዮዎችን አውጥቻለሁ። ግን ማለት በሀዲያ ዞን ወደ ምንድን ዶርዜ ምናምን ደርሼ መጥቻለሁኝ። እንግዲህ አንድ ቪዲዮ ሊሆን ይችላል የቲክቶክ ላይ ያወጣሁት። ግን ምንድነው መሰለህ ቤክዬ፣ አሁን አንተ እንደ ወንድምም እንደ እውነት ለመናገር አባትም ልሆን እችላለሁ፣ አላውቅም። እንግዲህ እግዚአብሔር ረድቶ ቢሆን ምንም ችግር የለውም። በቃ እዚህ በቃ በውስጥ አውራኝ፣ ችግር የለውም። ችግር የለውም። ግን ምንድን ነው አሁን ኔትወርክ እየሰራ ስለሆነ ደውል። ይኸው ልንገርህ ቤኪ፣ ልንገርህ እንደ ወንድም እንደ አባትም ምናምን ልንገርህ አላለ። አሁን ትንሽ ተረጋጋና ውጣ። ይሄ ነገር ለአንተ ገንዘብ የሚያመጣልህ ከሆነ ቀጥል። ካልሆነ ግን በዚህ የሚመጣልኝ ገንዘብ እኔ አይጠቅመኝም። ሲጀምር ምን ያደርግ ገንዘብ ካላመጣልህ ግን እኔ እንደ ወንድም መክረህ ነገር ምን እንደሆነ ታውቃለህ? በቃ ትንሽ ተውና አንተ 3-4 ቀን ረጋ በልና እግዚአብሔር ሌላ ጊዜ በቲክቶኩም በምኑም ሁላችንም ተጋግዘን እናንተም ሁላችንም እንረዳ። እኔ አልረዳም። ባይ ዘ ወይ እኔ ሰው የሚረዳበት ነገር ላይ መሳተፈው። አንተም እንደዛ እንደሆን ካውቃለሁኝ። ብዙ ሰዎች የሚታገዙበት ነገር ላይ እንደምትረዳ ለዛ ነው አንተን ማውቅህ። ታውቃለህ። ስለዚህ በቃ ተወው፣ ውጣ፣ ቤትህን ዝጋና ስራ ወንድሜ። ብዙ ስራ እንደምትሰራ አውቃለሁ። ብዙ ቢዝነስ እንዳለ አውቃለሁ። በዛ ላይ ተሳተፍ ወንድሜ። በቃ ከዚህ በኋላ አብሽር። ኧረ እግዚአብሔርን አላወራም በዚህ ጉዳይ ጣጣ የለም። አብሽር